ታዛ ከናንተ ጋር አለን ትግስ በጋሻውና ጸገነት ላቀ አስቀድመን እናስተዋውቃለን ከኛ ጋር ሆኑ ብለን በአክብሮት እንጋብዛለን። አንድ ሰው እኔ ግን ያለ ስራ ማን ነኝ ብሎ ሊጠይቅ ይችላል። ይሄ ጥያቄ እንዳለበት ሁኔታ ምላሹ ሊለያይ ይችላል። ከስራ ተባሮ ነው በድንገት ይሄን ጥያቄ ጠየቀው፣ ከዛው ውጪ ስራ ማቆም ፈልጎ ነው፣ እየሰሩ ያሉትን ስራ ደግሞ ወይም ሙያቸውን አካሄዱ ጥያቄ ፈጥሮባቸው ነው፣ ከስራ ውጪ ህይወት የለኝም ብለው ከስራቸው ጋር የተቆራኘ ህይወት ስላላቸው ነው፣ ጡረታ ወጥተው ወይም ደግሞ ስራ ማቆም ፈልገው ነው። ይሄ አንድ ጥያቄ ብቻ አይደለም። ጥያቄው ከስራ ውጪ የኔ ህይወት ግን ምንድነው ብሎ ሲጠይቅ አንድ ሰው አሁን ላይ ያለበትን ሁኔታ በደንብ ማስተዋል ያስፈልጋል ነው። ስለዚህ ለዚህ ጥያቄ እንደየሁኔታው የተሰጡ ምላሾች አሉ። ምን ላይ ትኩረት ማድረግ እንደሚያስፈልግ ከዛ ውጪ በዚህ ጥያቄ ውስጥ ሰው ወደ ምን አቅጣጫ መምጣት እንዳለበትና ከእንደዚህ አይነት ግራ የመጋባት ወይም ደግሞ ይሄ ጥርት ያለ ነገር የጎደለው ጥያቄ ወጥቶ ወደ ትክክለኛ አቅጣጫ እንዴት መምጣት አለበት የሚለውንም የሚያሳዩ ምላሾች ናቸው። እሱን እንመለከታለን። ያው ስራ የህይወታችንን ክፍል በደንብ ተቆጣጥሮታል የሚለውን ከጠዋት ወጥተው በተለይ እስከ ማታ ድረስ ስራ ሰርተው የሚመጡ ወይም የአብዛኛውን የቀናቸውን ክፍል አብዛኛውን የሚያስቡትን ሀሳብ ስራ የወሰደባቸው ሰዎች ህይወት በቃ ስራና ስራ ነው በሚለው ሊገልጹት ይችላሉ። በእርግጥ ስራ ከስራ ውጪ የሰዎች ሌላ ቫልዩስ የሏቸውም ህይወታቸው ላይ ሌሎች ነገሮች የሉም፣ ፍላጎቶች የሏቸውም። እንደተባለው ድንገት ከስራ ተባረሃል ቢባል አንድ ሰውና ወይም ደግሞ ድንገት እየሰራ ያለው ስራ እያሰለቸው አቅሙን እየጨረሰበት እየደከመው ሲመጣ አንዳንዴ ሰዎች ምንድነው ይሄ ስራ ውስጥ ያገኙት ነገር፣ ከዛ ደግሞ በዛ ሁኔታ ውስጥ ማቆም ነው ያለብኝ ወይስ ደግሞ እስከ መጨረሻው ድረስ መቀጠል ነው ያለብኝ የሚል ጥያቄ ሊያነሱ ይችላሉ። ከዛ አንዳንድ ሀገራት ላይ እንዲያውም ሰዎች ከደከሙ ስራቸው ላይ ታታሪ የነበሩ ሰዎች፣ ጠንካራ የነበሩ ሰዎች፣ ብዙ ነገር ሲያመርቱ የነበሩ ሰዎች ስራቸው ላይ መድከም ከታየ ወይም ደግሞ በሚጠበቀው ደረጃ እየሰሩ አይደለም ብሎ ከታሰበ ከስራ እንዲለቁ እንዲሰናበቱ ይደረጋል። ዩዜንድ ስሮ ማለት ነው። ተጠቅመው ከዛ በኋላ ያሰናብቷቸዋል። እነዚህ ሰዎች በጣም ነው ሞራላቸው የሚነካው የሚጎዱት። ምክንያቱም ብዙ ነገራቸውን ከአምራችነታቸው ጋር ከጠንካራ ሰራተኝነታቸው ጋር በቃ ጉልበቴ እስካለ ነው እኮ እኔ ጉልበቴ ከሌለ ዋጋ የለኝም የትም የምጣል ሰው ነኝ፣ ወይም ደግሞ ይሄ የምሰጣቸው እውቀት ይሄ የምሰጣቸው ክህሎት እስካለ ድረስ ነው መፈለገው፣ እሱ ከሌለ እኔ አልፈለግም የሚል ለራሳቸው ያላቸው ዋጋ በጣም ዝቅ እንዲልና የህይወት ትርጉም እንዲያጣባቸው የህይወት አቅጣጫ እንዲጠፋባቸው የሚያደርግ ግራ መጋባት ውስጥ ሊመጡ ይችላሉ። ስለዚህ በእርግጥ እኔ ያለ ስራ ማን ነኝ ብለው የጠየቁ ሰዎች አንድና አንድ ብቻ ነው ወይ መልሱ የሚለውንም እንድናይ የሚያደርግ ነው። በብዙ መንገድ ልንጠይቀው እንችላለን። ህይወታችን ውስጥ የተባለው የሆነ ወቅት ላይ አጋጥሞን ሊሆን ይችላል ይሄ ስሜትም እና ቆም ብለሽ ስትጠይቂ ሌሎች ሰዎች የሚመልሱልሽ ነገር አይኖርም። የእውነት ምን መልሰው ራሳችንን ከህይወታችን ጋር በተገናኘ ለምሳሌ አንድ ሰው ምን አለኝ፣ ለረጅም ጊዜ ጠዋትም ማታም ሰራው የነበረ ስራ ነበረና ራሱ ጥቅም አግኝቻለሁ አላገኘሁም የሚለውን ስራውን ካቆምኩ በኋላ ነው ያወቅኩታል እና ልምድ ወስጄበታለሁ፣ ግን ከሚጸጽቱኝ ጊዜያቶች ውስጥ አንዱ እሱ ነው አለ። በጣም ኃይሌና ማጥጬ የሰጠሁት ነገር ነበረ። በኋላ ቁጭ ብሎ ሲያስበው ያለ ስራ መኖር የሚችል አይነት ሰው አይደለም። ማሰብ ይፈልጋል፣ ስራውን በተግባር ደግሞ በጉልበቱ መስራት የሚፈልግ ሰው ነው። እዛ ጋር ያሳለፍኳት መሀል ላይ የነበረችው ጊዜ ግን ብዙ ነገር እንድመልስ ምክንያት ሆነ። ስለዚህ ሰው ሪዲስከቨር አደረገ ራሱ ማለት ነው። እንደገና እኔ ማን ነኝ? የኔ ማንነት ምንድነው? የኔ ቫልዩስ ምንድናቸው? ስራ ለኔ ህይወት ምንድነው
ትርጉሙ የሚለውን የሆነ የምትጠይቂበትን ፋታ ይሰጥሻል። ተገድጄ ነው ግን ያቆምኩት አለ። አንዳንዴ ተገደን ባቆምነው ነገር ውስጥም ይሄንን የህይወት ፍንጭ እናገኛለን። ስራ ለኔ ምንድነው የሚለውን እንድንጠይቅ ያስገደዱን አጋጣሚዎች አሉ። ቀጣሪዎቻችን ሊሆኑ ይችላሉ፣ ቤተሰቦቻችን ሊሆኑ ይችላሉ፣ ራሱ አካባቢያችን። ትላንት ዓለም በጣም ፈጣን ናት እያልን ያወራነው አንድ ጉዳይ ነበረ። ልክ እንደሱ አይነት ስሜት ሲሰማን ጠይቀን ሊሆን ይችላል ራሳችንን። በብዙ መንገድ ግን ስራና የሰው ልጅ የማይተጣጡ ነገሮች ስለሆኑ መመለስ ጥሩ ነው። መመለስ በጣም አስፈላጊ ነው። አንዱ በርግጥ እኔ የማወራው ነገር ውስጥ ነጠላ ነገር ሆኖ ይገባል። ኃይላችንን እየወሰደብን ያለው ነገር ምንድነው? ያልተገባ ኃይል እየወሰደብን ያለ ልምዳችን ሊሆን ይችላል፣ ተግባራችን፣ ሀሳባችን ሊሆን ይችላል። አንዳንድ ሰዎች ኃይላቸውን ምን እንደወሰደባቸው አያውቁም፣ ግን ዝለዋል፣ ደክመዋል፣ ሰልችተዋል። ለህይወት በጣም አስቀያሚ ትርጉም ሰጥተው ዝም ብሎ ይነጋል፣ ይመሻል። በዛ ውስጥ ግን ኃይል እኮ ነው ያጣኸው፣ ኃይልን ያጣሹ የተባሉ ሰዎች መሆናቸው አስፈላጊ ይሆናል። ግን ራሳቸው ናቸው የሚያውቁት። እንግዲህ 24 ሰዓት አለን እያንዳንዳችን። በ24 ሰዓት ውስጥ የትኛው ሰዓት ላይ ረጅሙን የመፋዘዝ፣ የመሰልቸት፣ የመደበት፣ የመድከም ነገር እያሳለፍን ነው የሚለውን እንድናይ የሚያደርጉ ናቸውና በየዕለቱ የምናደርጋቸው ነገሮች ውስጥ እስቲ እንየው ራሳችንን። ምንድነው ኃይል እየወሰደብን ያለው ነገር? ያልተገባ አብላጫው ሰው ቅሬታ አለው ብዬ አስባለሁ። ተመጣጣኝ ያልሆነ ኃይል የምናወጣበት ህይወት ነው። ይሄ ልፋት፣ ድካም፣ መዛል ስናስበው ነገሩ ሁሉ ስብስብ ያለ ነው። በተለይ ቅድም ያልሽው አሁን ስራን ስናስብ የትኛው ሰው ነው በጣም ብዙ ኃይል አውጥቶ በጣም ብዙ ገንዘብ እያገኘ ያለው? ብዙ ነገር አልተገጣጠመ ወይም ስራ እኩል ይሆናል ገቢ ነው። አዎ እንደዛ ይሆናል። ለስራ ኢንቨስት ያደርግሽውን ነገር በምታገኘው ገንዘብ የምትለኪው ከሆነ እንደዛ ይሆናል። በተለይ ኢትዮጵያ ውስጥ ሲሆን ከባድ ይሆናልና አንዱ ነገር ጋር እንዳልሹ ይሄንን እናነሳለን። ልክ እንደዚህ ኃይላቸውን የወሰደባቸው ነገር ሲሆን ቆም ብለው የጠየቁ ሰዎች አሉ። የምር ግን ስራ ለኔ ህይወት ምንድነው? ምንድነው ህይወቴ ውስጥ ስራ የሚለውን ልንጠይቅ እንችላለን። ከስራ ውጪ ሆነን የምንጠይቀው ጥያቄና ስራ ውስጥ ሆነን ደግሞ ልዩነት ያለውም ይመስለኛል። አዎ ከስራ ውጪና ስራ ውስጥ ሆነን ያው የተለያየ ነገር ይኖራል። ከስራ ውጪ ሆነሽ ደግሞ ምንድነው ጊዜሽን የወሰደው ነገርና ምን ላይ ነው ትኩረት አድርገሽ የኖርሽ ያለሽው? እሱን ደግሞ በሌላ ጊዜ እናያለን። አዎ በእርግጥ እኔ ያለ ስራ ማን ነኝ የሚለውም ራሱ ሊመልሰው ይችላል። አዎ ያለ ስራ ወይም ደግሞ ይሄ ወተሽ ገብተሽ ክህሎትሽን፣ ልምድሽን፣ እውቀትሽን ተጠቅመሽ ምሳሪያቸው የተለያዩ ስራዎች ይኖራሉ። ተቀጣሪም ሆነሽ የራስሽንም ስራ ፈጥረሽ ምሳሌው ስራ ሊኖር ይችላል። ከዛ ውጪ ግን ምን ውስጥ ነው ያለሁት? ይሄ ህይወት ደግሞ ምን አይነት ትርጉም እየሰጠኝ ነው? ይሄ ደግሞ በተለያየ አቅጣጫ ልናየው እንችላለን። ግን ያለ ስራ ማን ነኝ የሚለውን ሰው የመለሰ ሰው በእርግጠኝነት ያኛውንም የህይወቱን ክፍል ማወቅ ይችላል። ቢያንስ ግራ መጋባቶቹን መቀነስ ይችላል። እሺ፣ ስለዚህ በእነዚህ ወሬዎች እንቆያለን። መሰረታዊ የሆኑ ነገሮች እዚህ ጉዳይ ላይ እኔ ማን ነኝ ይሄ ኤክስፒሪየንስ ውስጥ ያለፉ ሰዎች አሉ ብዬ አስባለሁ። አሁን በመናነሳቸው ጥያቄ ውስጥ ድንገት ከስራ የተባረሩ ሰዎች ነበሩ፣ ድንገት ስራቸውን ያቆሙ ሰዎች ነበሩ። ከዛ ደግሞ የሆነ ስራ እየሰሩ የሚሰሩት ስራ ጥያቄ የፈጠረባቸው፣ በዚህ ስራ መቀጠል አለብኝ የለብኝም? ምን እየሰራው? ምንድነው? ለምንድነው እዚህ መስሪያ ቤት የመጣሁት? ምን ልሰራ ነው የመጣሁት? ጠዋትና ማታ መመላለስ ነው? ምንድነው ኮንትሪቢዩት እያደረኩ ያለሁት ብለው የሚጠይቁ ሰዎች አሉ። እንግዲህ ረጅም አመት ደግሞ ስራቸው ላይ ቆይተው የእድሜ ሁኔታ አስገድዶ ደግሞ ጡረታ የሚወጡ አሉ። ድንገት ደግሞ በቃ ስራውን ማቆም አለብኝ የሚሉ ሰዎች አሉ። ለረጅም አመት ደግሞ ሲሰሩ ቆይተው ወይም ደግሞ አንድ የተቀጠሩበት ስራ ወይም የሚሰሩት የስራ አይነት አድካሚ መላቅማቸውን ኃይላቸውን የወሰደባቸው ሰዎች ይሆኑና መጨረሻ ላይ ይሄ ስራ ይቀጥል ወይስ ደግሞ ላቆመው? እየታመምኩ ነው፣ እየደከምኩ ነው፣ በአግባቡ ትኩረት መሰብሰብ እየቻልኩ አይደለም፣ በሚገባው መጠን እስከዛሬ እንደምሰራው እየሰራው አይደለም፣ ቀደክም ያለው እዚህ ያለው ብሎ ደግሞ ስራቸው በጣም አድካሚ የሆነባቸው ሰዎች አሉ። ስለዚህ ምንድነው የሚያስፈልገኝ ብለው ይጠይቃሉ። እረፍት ነው የሚያስፈልገኝ? ምንድነው? ስራውንም እስከ መጥላት ደረጃ የሚደርሱ ሰዎች አሉ። ረጅም አመት ስለሰራሹ ተወጇልሽ ማለት አይደለም። አንዳንድ በተለይ ይሄ ሙሉ አቅምሽን የሚጨርሱ ስራዎች ሲሆኑ
ሰዎች እስከዛሬ በቃ የደከሙለትን የለፉለትን ብዙ ነገር መስዋዕትነት የከፈሉለትን ሙያና ስራ ሊጣሉት ይችላሉ። እንዲህ ለመሆን ነው? ጤናዬን ለማጣት ነው? እንዲህ ስሰራ የኖርኩት ማንነቴን ለማጣት ነው? ቤተሰቤን ለማጣት ነው? ብዙ ደግሞ የተለያዩ ጉዳቶች ደግሞ ከስራው ጋር ተያይዘው ከመድከም ከመዛል ጋር ከመጡ ያ ጥያቄ ይፈጠራል። በቃ ስራ የመጥላት ነገር ይመጣል። ስለዚህ ያለ ስራ ማንነኝ እኔ የሚለው ጥያቄ ይነሳል ማለት ነው። ከዛ አንዳንዴ ደግሞ ይሄ በጣም ሃርድ ወርኪንግ ትሆኛለሽ ስራሽ ላይ በጣም ታታሪ ሰራተኛ፣ ሁሉ ጊዜ አድናቆት የሚጎርፍልሽ ሰራተኛ ትሆኛለሽ። የምትሰሪው ስራ በየጊዜው እየተለካ ውጤታማነትሽ የሚነገር በየጊዜው እድገት የምታገኚ እንደዚህ አይነት ሰራተኛ ትሆኛለሽ፣ በጣም ሃርድ ወርኪንግ። ስለዚህ ምን ትሆኛለሽ አንቺ? በቃ እኔ ማለት ያመረትኩት ውጤት ነኝ፣ የሰራው ስራ ውጤት ነኝ የሚል ማንነትን ከፕሮዳክቲቪቲ ጋር ብቻ ማገናኘት፣ ማንነትን ካገኘሻቸው ዋንጫዎች ጋር፣ ማንነትን ካገኘሽ ከሰራሽ የስራ ብዛት ጋር የማገናኘት ይሆንና ሌላው የህይወት ክፍልሽ ትርጉም ያጣብሻል። አንዳንዱ ደግሞ ያው ስራ የሚለው የህይወቱ ዋናው ማዕከላዊ ነገር ይሆናል እና በጣም የተቆራኘ ህይወት ይኖረናል ከስራችን ጋር። የመጨረሻ ላይ ስራ ስራዬን እኮ ስል ነው ቤተሰብ ያልመሰረትኩት፣ ትዳር ያልያዝኩት፣ ልጅ ያልወለድኩት። እንደዚህ አይነት ጸጸት ያለባቸው ሰዎች አሉ። ግን ለረጅም ጊዜ በጣም ከስራቸው ጋር የተቆራኘ ህይወት ነበር የነበራቸው። ከኔ ስራዬ ነው ባሌም ትዳሬም ሚስቴም ጓደኛዬም ያሉ ሰዎች ስራቸው ውስጥ የኖሩ ሰዎች ናቸው። እና ይሄ ግራ መጋባት፣ ጸጸት፣ ጥያቄዎችን ማንሳት እንዲህ አይነት ነገሮች ያጋጥማሉ። በእነዚህ ነገሮች ውስጥ ብዙዎቻችን ተፈትነናል ብዬ አስባለሁ። ብናስታውሳቸው ወደ ኋላ መለስ ብለን ከዘረዘርናቸው ነገሮች ውስጥ አንወጣም። ልክ ነው። አንዱ የዘረዘርናቸው ነገሮች ውስጥ ያሉ ሰዎችን እናውቃለን፣ እኛም ላይ ደርሷል። በእርግጠኛነት እነኚህ ጥያቄዎች ቁጭ ብለን እናስበውና እንመልስ ባንል እንኳን በእግረ መንገድም ቢሆን አይምሮአችን ውስጥ ተሸክመናቸው ምንዞራቸው ናቸው፣ እየሰራንም ጭምር ከስራ ውጭም ሆነን እንዳልነው። እሺ፣ ስለዚህ በእነዚህ ወሬዎች እንቆያለን። ከኛ ጋር ሆኑ። ታዛ ነው እየሰማችሁ ያላችሁ። አንድ ሰው እኔ ግን ያለ ስራ ማን ነኝ ብሎ ሊጠይቅ ይችላል። ይሄ ጥያቄ እንዳለንበት ሁኔታ ምላሹ ይለያያል። ከስራ ተባረን ነው፣ በስራ ተሰላሽተን ነው፣ ስራ ማቆም ፈልገን ነው፣ እየሰራን ያለ ነው ስራና ሙያችን አካሄዱ ጥያቄ ፈጥሮብን ነው፣ ከስራ ውጪ ህይወት የለኝም ብለን ከስራችን ጋር የጠበቀ ቁርኝት ስላለን ነው፣ ጡረታ ወጥተን ወይም ደግሞ ስራ ማቆም ፈልገን ነው። ስለዚህ በየትኛው ሁኔታ ውስጥ ሆነን ነው እኔ ግን ያለ ስራ ማን ነኝ የሚለውን ጥያቄ አነሳ ነው በሚለው ላይ ምላሾቹና አካሄዱ እንዴት ቢሆን ይሻላል፣ ለዚህ ጥያቄ ምን ምላሽ ብንሰጥ የበለጠ ያለንበትን ግራ መጋባት ማጥራት እንችላለን ለሚል የተሰጠ ምላሽ ነው። አንድ ሰው ድንገት ባልጠበቀው ሁኔታ ስራውን አጣ። ይሄ ሰው ድንገት ስራውን ሲያጣ ምንድነው ሊፈጠርበት የሚችለው? ድንጋጤ፣ ፍርሃት ወይም ደግሞ ለራሱ የሚሰጠው ግምትና ዋጋ መውረድ ሊሆን ይችላል አይደለ? ድንገት ነው ስራውን ባልጠበቀው ሁኔታ ያጣው። ድንገት ተባረሻል ተብሎ ሊሆን ይችላል። ያልጠበቅሽው ያልተዘጋጀሽበት ያላቀድሽው ነገር ነው። ስለዚህ ፍርሃት አለ፣ ድንጋጤ አለ። በቃ ከዚህ በኋላ ምሰራውን ስራ ካጣው የሚለው ጥያቄ ምን ያመጣበታል? በቃ ሰዎች እኮ ከዚህ በኋላ ለኔ የሚኖራቸው ግምት ይወርዳል። ስልጣን ከሆነ ደግሞ በጣም ከባድ ነው አይደል? የለመድሽ ነገር አለ፣ እስከዛሬ የሚሰጥሽ አክብሮት አለ፣ ባንቺ ዙሪያ ያው ያሉ ሰዎች አሉ። ከዛ ቦታ ላይ ተነሳሽ መባል አንዱ ይሄ ከፍ ያልንበት ቦታ ከሆነ በተለይ ድንገት ከሆነ የተባረርሽው ያንን ሁሉ ክብር ልታጪ ነው። ስለዚህ አስተሳስረሽዋል። አንዳንድ ይሄ የስልጣን ቦታ ላይ ያሉ ሰዎች ኑሯቸውን ከህብረተሰቡ መነጠል አይፈልጉም። በሰፈራቸው ማህበራዊ ህይወታቸው እንደተጠበቀ ነው። ከጓደኞቻቸው ጋር ያላቸው ህይወት እንደተጠበቀ ነው። ለምን ድንገት ቢወርዱ ከዛ ቦታ ላይ ገብተው የሚቀላቀሉበት ማህበረሰብ አለ፣ ቤተሰብ አላቸው፣ ጎረቤት አላቸው፣ ጓደኛ አላቸው፣ አቅፎ የሚይዛቸው ሰው አለ። ስለዚህ የነሱ ማንነት እዛ ጋር ከተቀመጡበት ስልጣንና ማዕረግ ጋር ብቻ የተሳሰረ አይደለም። ስለዚህ ለራሳቸው ሰልፍ ወርዝ የሚባለውን ነገር በተሰጣቸው ቦታ ማዕረግ ስልጣን ብቻ ገድበው የተቀመጡ ሰዎች አይደሉም። ስለዚህ ይሄ ድንገት ተባራቸዋል፣
ድንገት ከዚህ ቦታ ላይ ተነስታችኋል የሚለው ጉዳይ አንዳንድ ሰዎችን የማያስደነግጣቸው ለዛ ነው። አቅፎ የሚይዛቸው ሰው አለ፣ ጓደኛ አላቸው፣ ጎረቤት አላቸው፣ ቤተሰብ አላቸው፣ ሰርተውበታል ጎን ለጎን ማለት ነው። ግን ይሄ ድንገት ከሆነ ፖዚሽን ላይ ተነሳሽ ተባረሽ ስትባይ ሰልፍ ወርዝ የሚባለው ነገር ጥያቄ ውስጥ ይገባል። ምክንያቱም አስተሳስረሽዋል። ሰው የሚሰጥሽ አክብሮት፣ ሰው የሚሰጠው ላንቺ ያለው ግምት ከስራሽ ጋር የተገናኘ ነው፣ ከማዕረግሽ ጋር የተገናኘ ነው፣ ከስልጣንሽ ጋር የተገናኘ ነው። ይሄ የሰልፍ ወርዝን ለራስሽ የምትሰጪውን ዋጋና ግምት ጥያቄ እንዲፈጠርበት ያደርጋል ማለት ነው። ስለዚህ ይሄ ድንጋጤ፣ ፍርሃት ያለው ለራስ የሚሰጥ ዋጋ መውረድ ያጋጥማሉ። ስለራስ እኔ ግን ያለኝ ስራዬ ያለ ስራዬ ማን ነኝ ብሎ ሲጠይቅ አንድ ሰው በጥያቄ ውስጥ የሚፈልገው ምላሽና ማረጋገጫ ምንድነው የሚሆነው? በእንደዚህ አይነት ሁኔታ ውስጥ ማለት ነው ስራውን ላጣ ሰው የተረጋጋ ህይወትንና ከዛ ውጪ ደግሞ ይሄ ሰልፍ ወርዙን በተመለከተ ምላሽ የሚሰጠውን ነገር ነው የሚፈልገው። ስለዚህ ለዚህ ሰው ጠቃሚ የሚሆነው ምላሽ ምንድነው? እኔ አሁንም አቅም ያለኝ ዋጋ ያለኝ ሰው ነኝ። የስራ ልምዶቼ፣ ክህሎቴ፣ ባህሬ ከስራዬ ጋር አብሮ የተቆራኘ አይደለም። ይሄ ጊዜያዊ ሁኔታ ነው። ወይም ደግሞ ኤክስፔሪየንስሽ የተባለው ነገር ያንቺ ካራክተር፣ ባህሪ፣ ክህሎትሽ፣ የስራ ልምድሽ አብሮ ገደል ገባ ማለት አይደለም። ከስራ ስትባረር እንዴት ይሆናል? በቃ ጊዜያዊ ሁኔታ ነው። በቃ ጊዜያዊ ሁኔታ ነው። ከዛ ቦታ ላይ ተባረሻል ተብለሻል። ሰማዩ ሊደፋብሽ አይገባም። ስለዚህ አሁንም ልምድ አለኝ፣ አሁንም ክህሎት አለኝ፣ አሁንም ጥሩ ካራክተር አለኝ። ስለዚህ እነዚህ ነገሮች ናቸው እኔን ተፈላጊ የሚያደርጉኝ። ስለዚህ እነዚህ ነገሮች ይዤ ደግሞ ሌላ ስራ ውስጥ እገባለሁ፣ ሌላ ስራ እቀጠራለሁ። ያው ሌላ ከባባድ ነገሮች ካልተፈጠሩ በስተቀር የተባረርሽበት አይደል? እሱም ከሆነ ደግሞ ማስተካከል ያስፈልጋል። ለምንድን ነው የተባረርኩት? በሙስና ነው? በስነ ምግባር ጉድለት ነው? ምንድነው ከስራ ድንገት እንድባረር ያደረገኝ የሚለውንም መመለስ ያስፈልጋል። ግን ሁሉን ነገር በዜሮ የምታባዡ ከሆነ እስከ ዛሬ አበረከትሽውን አስተዋጽኦ፣ የስራ ልምድሽን፣ ክህሎትሽን እነዚህ ሁሉ ነገሮች ከስራ ስትባረሪ በቃ ገደል ገቡ ብለን ሊጨልምብን ይችላል። ምንም ስራ ማናገኝ ሊመስለን ይችላል። ከዛ በኋላ ምንም እድል የሌለ ሊመስለን ይችላል። ስለዚህ ትኩረቱ ምን ሊሆን ይገባል ተብሏል? ለራስ ያለውን ዋጋ ከተቀጣሪነት ጋራ መለየት ያስፈልጋል። ከኤምፕሎይመንት ጋር ማለት ነው። ሰልፍ ወርዝንና ኤምፕሎይመንትን መነጣጣል ያስፈልጋል። ስለዚህ ይሄ ከምንሰራው ስራ ጋር አናገናኘው። ለራሳችንን ያለን ዋጋ ስራሽን ብታጭ እንኳን አንቺ ዋጋና ችሎታ አለሽ የሚለውንም ማስታወስ እንችላለን ማለት ነው። ትኩረታችንን ያው እኔ ልምድ አለኝ ዋጋ አለኝ ብለን ማሰብ ስንጀምር ማለት ነው ስራዬን ባጣ እንኳን እኔ ዋጋና ችሎታ ያለኝ ሰው ነኝ የሚለውን ነገር እንድናስታውሰው ያደርጋል ነው። ሌላው በስራ በጣም የደከመና የተሰላቸ ሰው ይሄ ሰው በስራ አቅሙን ጨርሷል። ምን ማድረግ እንዳለበት ግራ የተጋባ ነው። ምንድነው የሚፈልገው? ትክክለኛ አሁን እኔ ያለ ስራ ማን ነኝ ብሎ ጥያቄ ቢያነሳ ስራው አድክሞታል፣ አዝሎታል፣ አቅሙን ጨርሶታል። ትኩረት መደረግ ያለበት ወይም ደግሞ የሚፈልገው ይሄ ሰው ፍቃድ ማግኘት ነው አይደል? የመጀመሪያው ነገር ስራውን ማቆም ላይሆን ይችላል፣ ግን ትንሽ ፍቃድ ያስፈልገዋል፣ ረፍት ማድረግ ያስፈልገዋል። ከዛ ግን ራስን ዳግም ማግኘትና መፈለግ ሪዲስከቨር ማድረግም ይጨመርበታል እዚህ ጥያቄ ውስጥ ማለት ነው። ጠቃሚ ምላሽ ሊሆን የሚችለው እኔ ከታታሪነትና ከእረፍት አልባ ሰራተኝነትን በላይ ነኝ፣ እኔ እረፍት ያስፈልገኛል፣ እኔ ሚዛናዊ ህይወት ያስፈልገኛል፣ ወይም የስራ ህይወት ሚዛኑ የተጠበቀ ኑሮ ያስፈልገኛል፣ የሆነ ስፔስ ያስፈልገኛል፣ ድጋሚ ስለ ራሴ ያለኝን ነገር ማወቅ ማሰብ የምችልበት ፋታ ያስፈልገኛል፣ ከረፍት ጋራ መገናኘት መቻል አለብኝ ብሎ ይህንን ምላሽ መመለስ መቻል አለበት ማለት ነው በጠየቀው ጥያቄ ውስጥ። ምክንያቱም ቅድም እንደጠቀስነው ነው ስራ ሲያደክምሽ ሲያዝልሽ ብዙ ነገርሽን እየጎዳው ሲመጣ እኔ ግን ያለ ስራ ማን ነኝ የሚለው ጥያቄ ከተነሳ በዚህ ሁኔታ ውስጥ እነዚህን ነገሮች ማየት ያስፈልጋል። ይሄንን ማየት ሲችል ወደ ትክክለኛው አቅጣጫ ይመጣል። ትኩረቱ ምንድነው? ሁሌም አንድ ሰው ራሱን በሚሰራው የስራ ብዛት፣ የስራ አይነት፣ አምራችነት
የሚለካ ከሆነ እኔ ከሰራው ነው ከደከምኩ ነው ላቤን ጠብ ካደረኩ ነው የምፈልገው የሚለውን ስሜት እንዲሰማው ያደርጋል። ስለዚህ ራሱን የሚገልጽበትን አመለካከት ማሰናበት የተጠቀሰው እኔ ከሰራው ነው እኔ ከለፋው ነው እኔ ላቤን ጠብ ካደረኩ ነው የምፈልገው የሚለውንና ከመስራትና ከማምረት ጋር ያለውን ማንነቱን ማሰናበት መቻል አለበት ነው። ስለዚህ እኔ ሰራለው ደክማለው ላቤን ጠብ አደርጋለሁ ግን እኔ እረፍት ያስፈልገኛል እኔ ፋታ ያስፈልገኛል እኔ ሚዛኑ የተጠበቀ ህይወትም ያስፈልገኛል። አንዱ ችግር ደግሞ ሰዎችን በስራቸው ስኬታማ አድርገን ሁሌ የምናስበው 24 ሰዓት መስራታቸውን ከጧት እስከ ማታ መስራታቸውን ብዙ ሰዓታቸው በስራ መያዙን ነው በጣም እናደንቃቸዋለን። በመሃል ትንሽን ረፍት ከወሰዱ እንደ ስንፍና ሊቆጠርባቸው ይችላል። እንደዚህ አይነት ሰዎች ስራ ላይ የተዳከምሽ ነው በዚህ ሳምንት 2 ስራ ብቻ ነው የሰራው 10 ስራ ግን እንጠብቅ ነበር አይነት ከሆነ ወይም ደግሞ ያም ሰው ለራሱ ምንም እኮ ስራ አልሰራው በቃ ዊኬንድ ላይ እኮ ሳምንቱ ላይ እኮ ዝም ብዬ ጊዜን ሳቃጥል ነበር እረፍት ብዬ እንደዛ ከሆነ የሚሰማው እረፍት የሚባለው ነገር ስራ እንደመፍታት እንደ ስንፍና ከሆነ የሚቆጥረው እና ሁሉም ሰዓት በስራ መያዝ አለበት ብሎ ከሆነ የሚያስበው ያ ሰው ፋታ ያስፈልገዋል ማለት ነው። የመጨረሻው ገደብ ላይ ከመድረሱ በፊት የመጨረሻው አቅም የማሟጠጥ ደረጃ ላይ ደርሶ እኔ ግን ያለ ስራ ማን ነኝ የሚለው ጥያቄ ላይ ከመምጣቱ በፊት የሚለውን የሚያሳይ ነው። ስለዚህ እንደገና ከተወውና ከዘነጋው ህይወት ጋራ ማገናኘት መቻል ይሄን ሰው የተዋቸው እረፍትን ትቶ ነበረ ቤቱን ትቶ ነበረ ጤናውን ትቶ ነበረ። ስለዚህ ወደዛ ህይወት የሚገናኝበትን ነገር እየፈለገ እንደሆነ ለራሱ መንገር አለበት። እንግዲህ በሴቶችም በኩል ያው ይሰራል። ሌላ የሙያ ወይም ደግሞ የስራ ጉዞ ላይ ደግሞ ጥያቄ ለፈጠረበት ሰው ነው ይሄኛው ደግሞ እኔ ግን ያለ ስራ ማን ነኝ የሚለው ጥያቄ ከተነሳ ለምሳሌ በሆነ ሙያ ውስጥ ነሽ ስራ ውስጥ ነሽ ግን ግራ ገብቶሻል የስራው ነገር ጥያቄ ፈጥሮብሻል ይሄን ስራ መስራት አለብኝ ከኔ ባህሪ ጋር የሚሄድ ነው ሞደው ነገር ነው ምን ፈልጌ ነው ግን እዚህ ስራ ውስጥ የገባሁት የሚል ጥያቄ ከተፈጠረ ግራ የገባቸው የሚያደርጉትን ማጣት ሳይሆን ራሳቸውን ዳግም እየገመገሙ ነው። ምክንያቱም አንዳንድ ጥያቄዎቻችን ራሳችንን የምንወቅስባቸው ናቸው። ስለዚህ አስተካክሉት ነው እይታችሁን። ስለዚህ ይሄ ጥያቄ ሲፈጠር ግራ የመጋባት ሁኔታ ወይም ደግሞ ዝም ብለን በዘፈቀደ የገባንበት ጉዞ ሳይሆን የገባንበት ሙያ ግን እንደገና ሪቫሉዌት ማድረግ ሰው ያስፈልገዋል ህይወቱ መገምገም አለበት። ስለዚህ እየገመገምን ነው ራሳችንን ብለን እናስበው ነው። ምንድነው የሚያስፈልገው ነገር ሁኔታውን ማጥራትና አቅጣጫ መስጠት ነው። ስለዚህ ይሄ ጠቃሚ መልስ ይሆናል ማለት ነው ለነዚህ ሰዎች ሁኔታውን ማጥራት ጥያቄ የፈጠረብንን ነገር ለማጥራት መሞከር ለምንድነው እዚህ ስራ ውስጥ ያለውት የሚል ጥያቄ ካለ ለማጥራት እንሞክር አቅጣጫ ለማስያዝ እንሞክር ማለት ነው። እኔ ሁሌም ራሴን በማሳደግ ውስጥ ያለው ነኝ ፍላጎቴን የኔን ዋጋ የምሰጣቸው ነገሮች እየተቀያየሩ ነው እናም ምን ሆነ እንደምፈልግ ከኔ ጋራ የሚጣጣመውን መንገድ ለመምረጥ እየቀየርኩ ነው ወይም እየፈቀድኩ ነው የሚለው ነገር ነው እዚህ ጋራ ለራሳችሁ መልስ መስጠት ያለባችሁ ነው። አያስኬድም ያስኬዳል ጊዜ ገደብ ተቀመጠ ድንገት የሆነ ጥያቄ ፈጠረብሽ ያለሽበት የስራ ሁኔታ የስራ ጉዞሽን ጥያቄ የሚፈጥር ነገር ውስጥ ነው ያለሽው። ስለዚህ ጥያቄ ሲፈጠርብሽ በቃ ድሮንም ያላመንኩበት ስራ ውስጥ ነው የገባሁት ወይስ ምን ፈልጌ ነው የገባሁት እዚህ ስራ ውስጥ የሚሉ የተለያዩ ጥያቄዎች ናቸው የመጡት። እነዚህን ጥያቄዎች ክላሪቲ መስጠትና አቅጣጫ መስያዝ የመጀመሪያው ነገር ይሆናል። ግን ለራሳችን ደግሞ በዛ ባነሳ ነው ጥያቄ ውስጥ መልስ መስጠት ያለብን እኔ ሁሌም ራሴን በማሳደግ ውስጥ ያለው ነኝ ፍላጎቴን የኔን ዋጋ የምሰጣቸው ነገሮች እየተቀያየሩ ነው ምክንያቱም በአንድ ነገር ውስጥ ችክ ብለን የምንኖር ሰዎች አይደለንም የሚለውን ማየት ያስፈልጋል። ስለዚህ እኔ መሆን የምፈልጋቸው ነገሮች ከኔ ጋር የሚጣጣመውን ነገር መንገዱን ለመምረጥ እየፈቀድኩ ነው። ይሄ ጉዞ ግራ የመጋባትና በቃ ዝም ብሎ አቅጣጫን ያለ መለየት
ዝም ብሎ በማታውቂው ነገር ውስጥ የመቀጠል ያለ መቀጠል ጉዳይ ሳይሆን የሆነ ቦታ ላይ ስንደርስ ሁልጊዜም ጥያቄ የሚፈጥሩብን ነገሮች ሲመጡ አዎ ጥያቄ ሊፈጠርብን ይችላል። ግን ይሄ ጥያቄ የተፈጠረብን ነገር ራሳችንን የማሳደግ ጉዞ አካል ነው። የፍላጎቶቻችን የነገሮች መቀያየር ምክንያት ሊሆን ይችላል። ስለዚህ ምን እንደምንፈልግ ከኛ ጋር የሚጣጣመውን መንገድ የመምረጥና ከዛ ጋራ አብሮ የሚሄድ ጉዳይ ነው ሊሆን የሚችለው። ስለዚህ የሚፈጠሩ ጥያቄዎችን መጥላት የለብንም። ጥያቄ ብዙ ጊዜ ያው አስቸጋሪ ነው መልሱን ካላገኘ ነው። ስለዚህ ትኩረቱ ይሄ ጥያቄ ግራ ከመጋባት ይልቅ እድገትን እየፈለግን ነው፣ ማንነታችን ተለዋዋጭ ነገር ነው የሚለውን የምናይበት ነው አይደል? እንግዲህ ሀሳባችንን የመቀየር ምርጫ አለን አይደል? አንዳንዴ ሰዎች ደግሞ ባለፈው እዚህ ቦታ አሁን ደግሞ እዚህ ምን ያደርጋል የሚባሉ ሰዎች አሉ። እኛ እናውቃለን ለምን እንደተገኘ አይደል? እንደውም እኔ ከባዱ ነገር እሱ ይመስለኛል። ለራስሽ ይሄንን ጥያቄ ያነሳው የራስሽ አእምሮ ሆኖ መልስ መስጠቱ እናውቀዋለን አብላጫዎቻችን። ሌሎች ይሄ ኤክስተርናል ፋክተርስ አሉ። እዚህ ቦታ ነበር እንደምትቀጥ ወይም በዚህ ስራ ውስጥ እንደማገኝሽ ነበር ተስፋ ማድረገው፣ እንዴት እዚህ ጋር ተገኘሽ የሚሉ እኮ ጥያቄዎች አሉ። መልካምም ናቸው መልካምም ያልሆኑ። እንደ ወላዋይ ኮንፊውዝድ እንደሆነ ሰው በአቋሙ እንደማይጸና ሰው ልትታይ ትችላለሽ። እና የተባለው አሁን ይሄ በፍለጋ ውስጥ ነኝ ፍሌክሲቢሊቲ አንዱ የዛ አካል ነው። የሞከርኩ ነው፣ ራሴን እያገኘሁት ነው፣ እየፈቀድኩ ነው። ሁሌም ደግሞ በአንድ ነገር የምትገለጪ ሰው ልትሆኛችን የሚለው እንደውም እዚህ ጋር ያሉ ሰዎች ናቸው እኮ ብዙ ለውጥ ፈጥረው ከየት መጣች የተባሉት ነገራችን ላይ የሆኑ ነገሮችን እየሞከሩ ያ ማለት ደግሞ ወደ ሌላኛው ጽንፍ ሄደን አንድ ቀን አንድ ቦታ ምንም ነገር ሳይያዝ የሚዞር ለምሳሌ የሙያና የስራ ጉዟቸው ላይ ጥያቄ የተፈጠረባቸው ሰዎች ለነሱ የተነሳ ጥያቄ ነው። ግራ እየገባቸው የሚያደርጉትን ማጣት ሳይሆን ራሳቸውን ዳግም እየገመገሙ ነው፣ ሪቫሉዌት እያደረጉ ነው። እዚህ ጥያቄ ውስጥ ራሳቸውን ሲያገኙ ሪቫሉዌት እያደረጉ ነው። ስለዚህ ሁልጊዜ በአንድ ነገር ውስጥ ምንቆይ ሰዎች ላንሆን እንችላለን። ሀሳባችን ይቀየራል፣ ፍላጎታችን ይቀየራል፣ ማንነታችንም ይቀየራል። ስለዚህ የሆነ ቦታ ላይ ራሳችንን ልናገኘው እንችላለን። ያ ራሳችንን ያገኘንበት ቦታ ደግሞ ምናልባት አሁን ከምንፈልገው ነገር ጋር አብሮ የሚጣጣም ሊሆን ይችላል። እዚህ ላይ እርግጠኛ ከሆንሽ አንቺ ውጫዊ ነገር ብዙ ጫና ይፈጥርብሻል ብዬ አላስብም። እርግጠኛ ሳንሆን በዛው በግራ መጋባት ውስጥ ምንም አይነት ክላሪቲ ማቅጣጫም ሳንሰጠው ለጥያቄው የሆነ ቦታ ደግሞ ከተገኘ ነው ችግሩ። ለምንድን ነው እዚህ ቦታ የመጣሁት? ክሊር ነገር ይዤ አይደለም የመጣሁት፣ ግልጽ የሆነ ነገር የነበርሽበት ጋር መልስ የለሽም። ገንዘብ ፍለጋ ነው፣ ስራው ስለሚያስደስተኝ ነው፣ መመኛው ነገር ስለሆነ ነው፣ ከዚህ ተቋም ጋር መስራት ስለፈለኩ ነው የሚለውን መልስ ሰጥተሽ መሆን መቻል አለበት የተገኘሽው እዛ ቦታ ላይ። ግን በቃ ደብሮኛል ይሄኛው ስራ ብለሽ ደግሞ የሆነ ቦታ ገብተሽ ግልጽና ጥርት ያለ ነገር ይዘሽ አልመጣሽም። ከዛ ወይም ደግሞ የሆኑ ሰዎች ስለገቡ ይሆናል የገባሽው። ያ ጉዳይ አሁንም ሌላ ኮንፊውዥን ይፈጥርና ድጋሚ ደግሞ አሁንም ጥያቄ ይፈጥርብሻል። ድጋሚ ሌላ ነገር የመፈለግ ሊሆን ይችላል። ግን ሁሌ የምንጠይቃቸው ጥያቄዎች ውስጥ ምንድነው የምፈልገው፣ ትኩረቴ ምንድነው የሚለውን መመለስ ያስፈልጋል። ማንነትም ተለዋዋጭ ነገር ነው የሚለውን ማየት ያስፈልጋል። በጣም ሀሳቡን የማይቀይር ሰው የለም። አልቀይርም ብትይ ራሱ የሚቀይርሽ ጊዜ ይመጣል። ሌላ ጡረታ መውጣት ወይም ደግሞ ከማንኛውም ስራ ለቆ የወጣ ሰው ስራውን ያቆመ ሰው እኔ ግን ያለ ስራ ማን ነኝ የሚለው ጥያቄ ቢፈጠርበት ስራ ሙሉ ህይወቱን ቅርጽ ስትራክቸር ሲሰጠው የኖረ ሰው ነው አይደለ? ምንድነው የሚፈልጉት? ይሄ እነዚህ ስራቸውን ያቆሙ ሰዎች እና ወይም ደግሞ ጡረታ ያወጡ ሰዎች ትርጉም ሚኒንግ ይፈልጋሉ። ሚኒንግ ሲደመር ከስራ ባሻገር ያለፈ አላማ ፐርፐዝ ይፈልጋሉ። እዚህ ጥያቄ ውስጥ ጠቃሚው ምላሽ ለራሳቸው መስጠት ያለባቸው እኔ ልምድ ያለኝ ብልሃትና ጥበብ ያለኝ ሰው ነኝ፣ አሁን ግንኙነቶቼ ላይ ፍላጎቶቼ ላይ ማበርከት የምችለው አስተዋጽኦ ላይ ትኩረት ማድረግ አለብኝ፣ አዲስ መንገድ ላይ የማተኮር ነጻነት አለኝ፣ ይሄ ፍሪደም አለኝ የሚለው ነገር ይመልሱ ነው ለራሳቸው። ትኩረቱ ምንድነው? ከስራ ማንነት ወደ ህይወት ማንነት የመጡበት መንገድ ይሆናል ማለት ነው። በሌላ መስክ የመኖር ትርጉምን አላማን መፈለግ ነው ደግሞ አሁን
ትኩረት የሚያደርጉበት ማለት ነው። ስለዚህ እነዚህ ነገሮች ላይ ለራሳቸው የሚሰጡትን ምላሽ ጨምሮ ትኩረት ማድረግ የሚፈልጉበትን ነገር ጨምሮ በቃ ጡረታ ከወጣው በኋላ እኔ የምፈለግ ሰው አይደለሁም፣ ከስራ ውጪ ህይወት አሰልቺ ነው፣ መተኛት፣ መብላት፣ መጠጣት፣ መነሳት፣ ፈዞ መቀመጥ አይደለም። ግን ከጡረታም ስራ ከማቆም በኋላ እኛ በህይወት ውስጥ ያበረከትናቸው አስተዋጽኦች አሉ አይደለ? በስራችን ውስጥ ያበረከትናቸው አስተዋጽኦች አሉ። ልምድ አለን፣ ብልሃት አለን። እነዚህ ሁሉ ነገሮችን ይዘን ነው ጡረታ ያወጣ ነው። ከዛ ደግሞ ስራም ያቆም ነው። ስለዚህ ወደ ሌሎች ነገሮች ሺፍት ልናደርግ ነው ማለት ነው። ከስራ ውጪ ወደ ቤተሰብ ግንኙነታችን ሊሆን ይችላል፣ ሌሎች አንዳንድ ኢንተረስቶች በስራ ምክንያት ያላደረግናቸው ነገሮች በስራ ጫና ምክንያት እነዛን ኢንተረስቶቻችን ላይ ትኩረት ልናደርግ እንችላለን። ኮንትሪቢዩሽን ልንፈልግ እንችላለን። ደግሞ አሁን ቆይ ማህበረሰቤን የማገለግልበት ያስኩትን ልምድ የማካፍልበት ሌላ መስክ ውስጥ ራሴ ማግኘት አለብኝ የምንል ሰዎች ልንሆን እንችላለን። ስለዚህ ይሄ ያለ ስራ ማንነኝ የሚለውን ጥያቄ መልስ እየሰጠው ይሄዳል ማለት ነው። ሌላ ማንነታቸው ሙሉ በሙሉ ስራቸው ላይ የመሰረቱ ሰዎች ያው ባሌም፣ ልጄም፣ ሚስቴም፣ ስራዬም ህይወቴ ነው ብለው የደመደሙ ሰዎች ናቸው። ይሄ በጣም ጥልቅ ነው ተብሏል። ራሳቸውን ያጡ ያክል ይሰማቸዋል። እኔ ግን ያለ ስራ ማንነኝ ብለው ሲያስቡ ማለት ነው። ስራ ከሌላቸው ምንድነው የሚያስፈልጋቸው? ለነዚህ ሰዎች ከታች ከመሰረቱ ጀምሮ ዳግም የማንነት ግንባታ ይሆናል ማለት ነው። ከባድ ነው ለነዚህ ሰዎች። ከስራ የተነጠለ ሌላ ማንነት አለው የሰው ልጅ የላቸው። ስለዚህ ዳግም የማንነት ግንባታ ውስጥ የሚገቡ ሰዎች ይሆናሉ። ጠቃሚው ምላሽ ለራሳቸው መስጠት ያለባቸው እኔ በአንድ ነገርና በአንድ ሚና ብቻ መወሰን አይደለሁም። እኔ የግንኙነቶቼን ዋጋ የምሰጣቸውን ነገሮች የፍላጎቶቼና የልምዶቼ ውጤት ነኝ። አሁን እነዚህ ሁሉ ነገሮችን አሁን ስራ ውስጥ ያለሽን ነገር አቆመሻል፣ ግን ዳግም ደግሞ እነዚህን ግንኙነቶችን ቫልዩሽን ኢንተረስትሽን ለመገንባት የምትሞክሪበት ጊዜ ነው። ስለዚህ እነዚህ ነገሮች ላይ እየመጣው ነው አሁን የዛ ጊዜ ነው ወደሚለው ነገር እየመጡ እንደሆነ መልስ መስጠት አለባቸው ማለት ነው። ጊዜው አሁን ነው። ወደ ተውኳቸው ነገሮች የምመለስበት ጊዜ ነው። ከአንድ ነጠላ ነገር ወጥቼ በብዙ መልክ ወደምገለጽበት ነገር እየመጣው ነው የሚለውን ለራሳቸው መልስ መስጠት አለባቸው ነው። ስለዚህ የሰው ልጅ ህይወት ስራና ስራ ብቻ አይደለም የሚለውን ይመኑና ከዛ ውጪ እኔ ብዙ ነኝ፣ አንድ አይደለሁም፣ እኔ ዘፋኝ ብቻ አይደለሁም፣ እኔ ጋዜጠኛ ብቻ አይደለሁም፣ እኔ ሐኪም ብቻ አይደለሁም፣ እኔ አባት ነኝ፣ እኔ ወንድም ነኝ፣ እኔ ጎረቤት ነኝ፣ ሰፈር ውስጥ አስታራቂ ሽማግሌ ነኝ። እንደዛ ነገሮች እኔ በጣም ኳስ ጨዋታ የምወድ ሰው ነኝ። አንዳንድ ሆቢዎቻቸውንም ጭምር ማየት ያስፈልጋል። ስለዚህ በዚህ ሁሉ ነገር የምገለጽ ሰው ነኝ። እነዚህን ነገሮች ደግሞ ልመለስባቸው ነው ልመጣ ነው ወደሚል ምላሽ መምጣት አለባቸው ነው። ይሄ ዳግም ማንነት ግንባታ የሚባለው ማለት ነው። በስራ ብቻ የሚገለጹ ሰዎች እንዳልሆኑ የሚያሳያቸው ነው። ግን ምንም ይሁን ምን ሁኔታው አንድ ሰው እኔ ግን ከስራ ውጪ ማን ነኝ ብሎ ከጠየቀ ማንነቱን ከስራው መለየት አለበት። ማንነቱን ዋጋ በምንሰጣቸው ነገሮች በባህሪያችንና በግንኙነታችን ውስጥ ሁሉ ማስገባት ያስፈልጋል። አብረን ማስኬድ መቻል አለብን ማለት ነው። ሁሌም ደግሞ ለውጥን የምንፈልግ ሰዎች ነን። ለለውጥና ለእድገትም ቦታ መስጠት እንዳለብን ቦታ ማስቀመጥ እንዳለብንም በዚህ ጥያቄ ውስጥ የምናየው ነገር ይሆናል ማለት ነው። ይሄ ነገር ተቀምጧል። ጥያቄው በተለያዩ የስራ ጥያቄዎቻችን ውስጥ ያው እነዚህ አይነት ምላሾች ይኖሩታል የሚለውን የሚያሳይ ነው። ከዚህ ቀደም አንዲት በእድሜ አንጋፋ የሆኑ ሴት ዶክተር ናቸው። ዶክተር ትግስት ግርማ ይባላሉ። የተባበሩት መንግስታት ድርጅት ውስጥ ለረጅም ጊዜ ውክልና ኖሯቸው ሲሰሩ የነበሩ ሐኪም ናቸው። ከወጣትነት ከልጅነታቸው ጀምሮ ረጅሙ እድሜያቸው ሽው ብሎ ያለቀው በምንድነው? ስራው ላይ ነው። ትላልቅ ስራዎችን ፕሮጀክቶችን ይሰራሉ። የወረቀት ስራ አለ። እንደገና ደግሞ ሀገርም አንዳንድ ኔትወርኮች የሚፈልጓቸውን ነገሮች ማስፈጸም መከታተል በጣም ከባድ ስራ ነው። ይሄን ሁሉ ነገር ሰርተው ወደ ጡረታው ዓለም ሲመጡ ያሉት ራሴን በዚህ መንገድ አገኘዋለሁ ብዬ አላስብም ነበረ።
ይሄ በጡረታ እንዴት ናት ዶክተር ትግስት ስትመለስ ቤት ቁጭ ስትል ሰፈር ውስጥ ስትገኝ ከዛ ቀደም ያለው ማህበረሰብ ከነ የሚፈልገውን አስተዋጽኦ እንደ አዲስ ሪዲፋይን አድርጌ ህይወቴን መምጣት የሚለው ከዛ በኋላ ላይ ምንድነው የሆነው ይሄን ሁሉ ነገር የሰራች አንዲት ዶክተር ትንሽዬ የህክምና ማዕከል መክፈት ያቀታታል። የህክምና ማዕከል ሲባል ግን ምንድነው ልጆች ሰልጥነው አዋላጅ ሚድዋይፈሪ የሚሆኑበትን ኮሌጅ እና ማዕከል መክፈት አለብኝ የሚል ከፈቱት ያደረጉት የሆነው ነገር ምንድነው በተለያዩ የኢትዮጵያ ገጠራማ ክፍሎች ውስጥ በድንገት ምጥ ቢመጣ የምትሞት እናት ብዙ ናት። ብዙ አይተዋል ሪፖርታቸው ላይ ከጡረታ በኋላ የህይወትን ፐርፐዝ አዲስ አላማ መፈለግ የሚባለው በጣም ብዙ አይምሯቸው ውስጥ እንቅልፍ ነሳቸው የነበረው ነገር ከስራቸው ውስጥ ዘረዘሩ። ከዛ ውስጥ የእናት ሞት ነው። ስለዚህ እዚህ ላይ ቁጭ ማለት የለብኝም መስራት አለብኝ። እንዴት ልስራው? ብቻዬን ሁሉ ቦታ መድረስ አልችልም። ስለዚህ ልጆች መሰልጠን አለባቸው። ወጣት ልጆች እንዴት ይሰልጥኑ? ፈንድ ይፈለግ፣ ማዕከል ይከፈት። ስለዚህ እዛ ላይ ኢንጌጅ አደርጋለሁ፣ ስራውን እመራለሁ። እውን ሆነ ይሄ በደንብ ብዙ ልጆች ይሰለጥናሉ። ከነኚህ ልጆች ጋር ቤተሰብና ዝምድና ፈጥረዋል። ልትሞት የነበረች እናት ሁሉ ወደ ህይወት ተመልሳለች የሚለው እርካታ እየሰጣቸው ይኖራሉ አሁን እና በአጋጣሚ የሚያሰለጥኗቸው ከብዙ ገጠር አካባቢ የመጡ የ18 አመት የ20 አመት ወጣት ሴቶች ጋር ሲገናኙ እማዬ ነው የሚባባሉት። ምን እንደሚያደርጉላቸው፣ እንዴት እንደሚያሰለጥኗቸው፣ እንዴት ወገኖቻቸውን ማገልገል እንዳለባቸው የምር በእናትነት ስሜት እየተናገሩ ነው የሚያሰለጥኗቸው ማለት ነው። ይሄ እንግዲህ ራሳቸውን ያገኙበት አንድ ነገር ነው። ያለ ስራኝ ሴት እንዴት ነኝ የሚለውን አልጠየቁም ብዬ አላስብም። ይሄ በተለይ መደበኛው ስራ ላይ ልክ ይሄ ያልነው መጨረሻ ላይ ከጡረታ በኋላ እኔ ግን ያለ ስራዬ ማን ነኝ ለሚለው ጥያቄ ሰጡት ምላሽ እኮ ነው። እንደገና ፐርፐዝ የሚሰጣቸውን ነገር አላማ ብለው የሚይዙትን ነገር ካሳለፉት የስራ ልምድ ተሞክሮ ተነስተው ጠየቁ። ይሄን ነገር ነው ማድረግ ያለብኝ፣ ኮንትሪቢዩት ማድረግ ያለብኝ ይሄን ነው አስተዋጽኦ ማህበረሰቤ ላይ ማምጣት ያለብኝ ለውጥ የሚለውን የሚያስቡ ሰዎች አሉ። በተመሳሳይ አንድ ወደ ጡረታ አካባቢ ያሉ ሰው ናቸው። ሌላ ስራ ላይ ነው ያገኘኋቸው በእርግጥና 2 አመት ሲቀረኝ ለጡረታ አሉ ማሰስ ጀመርኳል። ኔትወርኮቼን ዝም ብለው ሲያስቡት እኔ ያለ ስራ ደካማ ነኝ፣ ያለ ስራ በቃ አስቸጋሪ ሰው አመሌ ልክ አይደለም አልኩና ብዙ ኔትወርኮችን እንደ ወጣትነት ጊዜ ነው ኔትወርኮቹን ያዝኳቸው። ከዛ ልክ ጡረታዬ ሲከበር አሁን አንድ ሌላ ተቋም ውስጥ አዲስ የተመሰረተ ተቋም ውስጥ ኤችአር ነው የመጡት። ግን ዝግጅቱ ከ2 አመት በፊት የጀመረ ነው። የት ቦታ እንዲገኙ ያደረጋቸው ስራ መፈላለጋቸው እዛ ጋር። በእርግጥ ይሄን ስራ ባይሰሩና ወደ ማህበረሰባቸው ቢመለሱ ቤተሰባቸው አካባቢ ቢሆኑ ልንል እንችላለን። እሳቸው ያዘጋጁት ግን ራሳቸውን ለሌላ ሚሽን ስራ ሆኖ ግን ሌላ ቦታ ላይ ደግሞ በሌላኛው ማንነቴ ማገልገል የምችልበት በሌላኛው ሙያዬ ማገልገል የምችልበትን እድል እፈልጋለሁ አልኩ። መጣሁ። ያው ቀጥ ያለው ነው ነገር እንግዲህ አይታወቅም። ልክ እንደዚህ የሚዘጋጁ ሰዎች አሉ። ብሬካቸው ከተለመደው ከቆየውበት ስራ ውጪ ደግሞ ምን ልሰራ እችላለሁ የሚልም ሌላ አንድ አቅጣጫ ነው። እረፍት በቂ እረፍት ካለው ስራው ምንድነው? አሁን ያለ ስራ የሚባለውን ነገር ማሰብ አንፈልግም። በተለይ በስራ የቆየ ሰው እኔ ግን ያለ ስራ ማንነኝ የሚለው ጥያቄ በጣም አስጨናቂ ነው። ስራ ምክንያቱም ታት ነው የሚመስለው አይደል? ብዙ ማንነታችን የኛ ቫልዩስ አይደለ እንደ ምን ፈልጋቸው ነገሮች የኔ ህይወት ዋጋ ሰልፍ ወርዛችን ለራሳችን የምንሰጠው ዋጋ ግምት ሁሉ ነገር ከስራችን ጋር ተገናኝቷል፣ ከማዕረጋችን ጋር ተገናኝቷል፣ ከምናገኘው ደሞዝ ጋር ተገናኝቷል። ስለዚህ ከዚህ ውጪ ብለሽ አስቢው አንቺ ራስሽን ከዚህ ውጪ ማሰባችን እንዲያውም አንዲት ልጅ ምን አለችኝ፣ ረጅም ሰዓት ይሄ ከስራቸው ጋር የተጣበቁ ሰዎች እንደሚባሉት ናት። ታዩኔ ባሌም ልጆቼም ስራዬ ናቸው ያለች ሰው ናት። 24 ሰዓት በዩ በቃ እንደዛ ለሊት ሁሉ መሰራ ናት። እና ራሷን ማሰብ አትፈልግም ከስራ ውጪ። እረፍት የሚባለውን ነገር አታውቀው። ደግሞ እነኚህን ነገሮች ትጋፈጣለች። አቅድም የተባሉት ምንም በቃ እየሰራው ልሙት ነው። ከሆነ ነገርም ለመደበቅ የሚፈልጉ ሰዎች አሉና ምንድነው ማህበራዊ ህይወት የሚባል ነገር አልችልበትም ምትላት እኔ አልችልም ይሄ ደምድማለች። ምክንያቱም እኔ ስራ ላይ ያለ ሰው ነኝ። ከስራ ውጪ ማቀው ህይወት የለም። እናት መሆንም ሚስት መሆንም የምችልበት ሰው አይደለሁም። ምክንያቱም አብላጫውን ሰዓት ለስራ የሰጠው ነኝ ምትላት
እና ዝግት ያረጉ ሰዎች አሉ ከስራ ውጪ ምንም ነገር መሆን አልችልም እኔ ጉርብትና ማልችልበትም ሚስት መሆንም አልችልበትም ባል መሆንም አልችልበትም አባትም መሆን አልችልም እናትም መሆን አልችልም ብለው የደመደሙ ሰዎች አሉ ይሄ ተባለው በጣም ዲፕ ነው እንደገና የማንነት ግንባታ ውስጥ መግባት አለባቸው ማለት ነው ዲዛይን ሰዎች አለው የሰው ልጅ ሌላ የተደበቀ ፈቃደኝነቱ ካለ እንደተባለው የማንነት ግንባታ ያስፈልጋታል መፈለግ ሰው ማውራትም አልችልበትም ብሎ ዘግቶ የተቀመጡ ሰዎች ይሉ ከቢሮ ውጪ ቤቴም ስራ ይሰራልኝም ቤቴ ማህበራዊ ኑሮ አልችልበትም የሚሉ አሉ አሁን በቅርብኛ የምናውቀው ሰው አለ አይደል ወደ ህይወት የተመለስኩ እድሜ ለእናንተ የሚለን በጣም የስራ ሱስ አለ ግን ትንሽ እኮ እየተለማመደ ነበር እኛም ግፊት ነበረን ባገኘነው ቁጥር የሆነ ነገር አርገናል ምን ታረጋለህ እንለዋለን ያመሰግናል ግን ዛሬ ምን ታረጋለህ ወደ ቤት አትሄድም እንዴ ቤትም እኮ ጊዜ መስጠት አለብህ እንላለን በጣም ያመሰግናል በየጊዜው በደወለ ቁጥር አሁን ቡናዬን እየጠጣው በጣኑ ብታዩ ይላል ቤት ቁጭ ብዬ ይደርሳል ያኛውን ፕሮግራም አስይዤው ይደርሳል እኮ ማይል ልጅ ነው ስራዬ ላይ ሊሙት የሚል ነው መተኛት ምን ያስፈልጋል ለዛው እሱ እንግዲህ ትዳር መስርቶ ልጆች ወልዶ ጥሎ የሚጠፋው እና እንደ አዲስ ግን ሪኮኔክት አደረገ ከፋሚሊው ጋር በዛው መንደር አካባቢ ያለ ተግባራትን መፈጸም ውስጥ ያለ ልጅ ነው ስራውም አልቀረበትም የሰው ልጅ በአንድና አንድ ነገር ብቻ አይገለጽም አይደል በስራ ብቻ አይገለጽም ሴቶችም ደግሞ አሁን ብዙ ጊዜ እናት ነኝ እኔ ብለው ከደመደሙ ከዛ ውጪ ብዙ ሚና አላቸው ሌሎች ነገሮች አሏቸው በብዙ ነገር ራሳቸው መግለጽ ይችላሉ እና ልጆቼ ከሄዱ በኋላ ለምሳሌ አሁን እናት ሆነው ይኖሩ ብዙ ኃላፊነት ተሸክመው ኖረዋል አይደል ልክ ልጆች ዩኒቨርሲቲ ሲገቡ ምንድነው የሚሆኑት ከዛ በኋላ ያው አልተዘጋጀሽበትም ቤቱ ባዶ ሆነ ጸጥ አለ ደግሞ ምን ላድርግ ምን ልስራ የሚል ጥያቄ ሊፈጠርባቸው እኮ ይችላል እነሱ ያለ ልጆቼ እኔ ማን ነኝ ሊሉ ይችላሉ ያለ ቤተሰቤ እኔ ማን ነኝ የሚል ጥያቄ ይመጣል ትኩረታቸውንም ስሜታቸውንም የወሰደው ነገር እናትነቱ ነበር ከዛ ግን እናት ሆነው እነኚህ ልጆች እየደረሱ ነው እነሱ ከወጡ በኋላ ከቤት ምንድነው ማደርገው እንዴት ነው መዘጋጀው የሚል ብዙ አናስበው ሲደርስ ነው ሁሉ ጊዜ ስለዚህ በአንድና አንድ ነገር እኛ ምን ገለጽ ሰዎች አይደለንም የሚለውንም ሁሌ ለራሳችን መንገር ያስፈልጋል ግራ መጋባት ውስጥ ተስፋ መቁረጥ ውስጥ በህይወት መሰላቸት ውስጥ ከመግባት ይገላግላል እና ህይወት በብዙ አቅጣጫ የምትታየናት የሚለውንም ነገር ይሰጣል የሚለውን በህይወት ውስጥ መሰረታዊ የምንላቸው ነገሮች ስራ ገንዘብ ፍቅር አሉ አይደል ለምሳሌ ያለ ገንዘብ እኔ ማን ነኝ ስንል ብዙ መልሳለን በነገራችን ላይ እሱ ከባድ ጥያቄ በተለይ አሁን ገንዘብ የብዙ ነገሮች ፈላጭ ቆራጭ ስለሆነ በቃ ጠይቀን አናገኘው ብናገኘው መልሱን የምንፈራው መልስ ያለ ገንዘብ እንዴት ነኝ የሚለው ግን ገንዘብ ባለን ሰዓት መጠየቅ ጥሩ ነው ያለ ገንዘብ ምን አይነት ሰው ሊሆን ይችላል ገንዘብ የሌለን ሰዓት ምን አይነት ስሜት ሰምቶን ነበር ምን አድርገን ነበር ገንዘብ ባጣን ሰዓት መሸሸጊያ የሆኑ ነገሮች ናቸው ስራ ገንዘብ ይሄ ግንኙነቶቻችን ከዛ ውጪ ምን አይነት ሰው ነኝ ጥሩ ጥያቄ ነው እሺ ታዛን ነው እየሰማችሁ ያላችሁት ከኛ ጋር ሆኖ ታዛ